በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአራተኛው ሳምንት የዐቢይ ጾም መጻጉዕ በሰላም በጤና አደረሰን አደረሳችሁ። ይህ አባ ሚዲያ ነው። ቅዱስ ያሬድ የዐቢይ ጾምን በሰየመበት አጽዋማት ላይ አራተኛውን ሳምንት መጻጉዕ በመባል ሰይሞታል። መጻጉዕ ማለት ትርጓሜው በቁሙ ሲፈታ ጎባጣ ማለት እንደሆነ አለቃ ኪዳነ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ላይ ፈተውታል። መጻጉዕ የስያሜው ዋና ታሪክ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ በምትባልና 5 መመላለሻ በነበረባት አንዲት መጠመቂያ ስፍራ ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ነው። ጌታ ወደ ስፍራው የመጣው በሰንበት ቀን ነው። በዚያም የመጠመቂያው ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃው ይሄዱ ነበረ። የታሪኩን ሙሉ መልእክት የምናገኘው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባው ከማናቸው ካለበት ደዌ ጤናም ይሆን ነበረ። በዚህም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያንም ቀን ሰንበት ነበረ። ስለዚህም አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እርሱም አልጋህን ተሸክመ ሂድ ያለው ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራም አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። በአራተኛው ሳምንት መጻጉዕ የሚነበቡት መልእክታት ገላትያ ምዕራፍ 5 ቁጥር 1 እስከ ፍጻሜው። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትኑሩ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገዘሩም በክርስቶስ ዘንድ ምንም አይጠቅማችሁም። የያዕቆብ ምዕራፍ 5 ቁጥር 14 እስከ ፍጻሜው። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 11። ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበረ። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁል ጊዜ እየተሸከሙ መልካም በሚዋልበት
በመቅደስ ደጃፍ ያስቀምጡት ነበረ። ጴጥሮስና ዮሐንስም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደኛ ተመልከት አለው። ወደ እነርሱም ተመለከተ። ምጽዋት እንደሚሰጡትም ተስፋ አድርጎ ነበረ። ጴጥሮስም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞት አስነሳው። ያን ጊዜም እግሩና ቁርጭምጭሚቱም ጸና። ዘሎም ቆመ። እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለው በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእነርሱም ከሆነው የተነሳ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰለሞን መመላለሻ ወደ እነርሱ ሮጡ። ጴጥሮስም ሕዝቡን ባያቸውም ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛንስ በኃይላችን በጽድቃችን ይህንን ሰው በእግሩ እንዲሄድ እንዳደረግነው አስመሰላችሁ። ለምን ታዩናላችሁ? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተም ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲድንላችሁ ለመናችሁ። የሕይወትንም ባለቤት ግን ገደላችሁት። እግዚአብሔር ከሙታን ለይቶ አስነሳው። ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህንን የምታዩትንና የምታውቁትን የእርሱም ስም አጸናው። እርሱንም በማመን በፊታችሁ ይህንን ሕይወት ሰጠው። አሁንም ወንድሞቼ ሆይ አለቆቻችሁ እንዳደረጉ ይህንን ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ ተመለሱም፣ ከእግዚአብሔር ዘንድ የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከ ተናገረው የመደራጀት ዘመን ድረስ ሰማይ ይቀበለውም ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስ ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱት ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ። እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘር የምድርን አሕዛብ ሁሉ ይባረካሉ ብሎታልና። እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባርካችሁ ዘንድ ላከው። የአራተኛው ሳምንት ምስባክ መዝሙር ምዕራፍ 40 ቁጥር 3 እግዚአብሔር በደዌ አልጋው ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። የአራተኛው ሳምንት መጻጉዕ ቅዳሴ ዘእግዚእነ። የዛሬው መርሃ ግብራችን ይህንን ይመስል ነበረ። የቀሩትን ሳምንታት በሰላም በጤና ጨርሰን ብርሃነ ትንሣኤውን ያሳየን ዘንድ የእርሱ ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።